እንደምን ቆያችሁ። ዛሬ ሁለት የምንመለከተው አፔንዲሳይተስ ወይ ደግሞ ትርፍ አንጀት ህመም የሚለውን የምንመለከተው። በመጀመሪያ ደረጃ ትርፍ አንጀት ማለት ምን ማለት ነው? የት ነው ያለችው የሚገኘውን እናያለን። በቀኝ ወዳችን የትንሹ አንጀት መጨረሻ ኢሌም የሚባለው እና ትልቁ አንጀት የመጀመሪያ ክፍል የሚገናኙበት ወይ ማስያኒኮል የሚባለው የሚገናኙበት ቦታ ነው ሴከም። እዛ ጋ ተቀጥላ ያለች የአንድ ጣት ርዝመት ያላት አካለች። ስራዋ ጠቃሚ ነው። ጠቃሚ ባክቴሪያዎችን መጠራቀሚያ ሴፍ ሃውስ መቆያ ነች። ትርፍ አንጀት ለመፈጨት ወይም ምግብ መዋሃድና መፈጨት የሚያገለግሉ ኖርማል ፍሎራ ወይም ባክቴሪያ የሚባላሉ እነሱ መቆያ ናቸው። ተቅማጥ የመሰለላ የሆድ መታወክ ሲኖር እነዚህ ባክቴሪያዎች ከመቆያው ወይም ደግሞ ከዚህ ከሴፍ ሃውስ ይወጡና ከትርፍ አንጀት ይወጡና ችግሩን ለማስወገድ ይታገላሉ። እንዲሁም ደግሞ የመከላከያ ስርዓትን ድጋፍ የሚሆኑ ሊምፎይድ ቲሹ የሚባል አለ እዛ ውስጥ ትርፍ አንጀት ውስጥ። ይሄ አካል ነጭ ደም ሴሎችን ቢና ቲ ሊምፎሳይት የሚባሉትን በማምረት ችግሮችን ይዋጋል ማለት ነው። ይሄ ስራ አለ፣ ሁለት አይነት ስራ አለው። ትርፍ አንጀት ድሮ እንደሚባለው ትርፍ ተብሎ እንደምትጠራው ትርፍ ሳትሆን በጣም ጠቃሚ የሆነ አካል ነች ማለት ነው። የትርፍ አንጀት ህመሞች ሁለት አይነት ናቸው። አንደኛው አኪዩት ወይም ደግሞ የድንገተኛ የቅርብ ጊዜ የአንጀት ህመም ሲሆን በጣም አጣዳፊና አስቸኳይ ሕክምና የሚያስፈልገው ነው። ቱቦ በአይነ ምድር መዘጋት፣ በእብጠት መዘጋት፣ በኢንፌክሽን ሲዘጋ በተለይ ደግሞ ህፃናት ላይ የወስፋት ትል ራሱ ሊዘጋው ይችላል። በአካባቢው የደም ዝውውር በተለያየ ምክንያት ሲቀንስ፣ አንጀት ሴሎች ሲሞቱ፣ ጠቅላላ አንጀታችን ክፍሎች ኢንፌክሽን ሲፈጠርባቸው የትርፍ አንጀት ህመም ሊከሰት ይችላል ማለት ነው። ምልክቶቹ ከሆዳችን መሀል ይጀምራል። አኪዩቱ ላይ ከመሀል ይጀምርና ወደ ቀኝ ወደታችኛው ክፍል የሚሰራጭ ኃይለኛ ህመም ይኖረዋል። ማቅለሸልሽ አለው፣ ማስታወክ አለው፣ ትኩሳት አለው። አንዳንድ ጊዜ ሆድን በእጅ መንካት ራሱ በጣም ያማል። እንዲህ ሲነኩት ራሱ ሆድ ያማል። የምግብ ፍላጎት ይቀንሳል። ጋዝ ወይም ፈስ ማስወጣት አይቻልም። ሽንት ቁልቁል መስራት ብሎ መሽናት ያስቸግራል። የአይነ ምድር ርቀት ወይም ተቅማጥ ሊፈጠር ይችላል። ይሄ ምልክቶቹ ናቸው የአኪዩቱ ወይም ደግሞ የቅርብ ጊዜ አጣዳፊ። የክሮኒክ የሚባለው ደግሞ ሁለተኛው የቆየው የትርፍ አንጀት ህመም በረጅም ጊዜ የሚቆይ ነው። ለብዙ ይቆያል። በጥቂት ሰዎች ላይ ነው የሚከሰተው። ጊዜ እንደ አጣዳፊው ብዙ ላይ አይከሰትም። ለሳምንታት ለወራትና እንዲሁ ለዓመታት ሊቆይቶ ሊከሰት የሚችል ነው ክሮኒክ የሚባለው። ምክንያቶቹ አንደኛ የተወሰነ ትርፍ የተወሰነው ነው። እንደ አኪዩቱ ሙሉ ለሙሉ አይደለም። ይሄ የተወሰነ ትርፍ አንጀት ክፍል በአይነ ምድር ሲሞላ በእብጠት በባዕድ ነገር ሲዘጋና ለረጅም ጊዜ የትርፍ አንጀት በኩል ሲቆጣ እንደዚህ አይነት ነገር ይከሰታል፣ ክሮኒክ ይከሰታል። ምልክቶቹ ተከታታይ ወይም አልፎ አልፎ የሚሰማ የሆድ ህመም አለው። ከፍተኛ ድካም፣ አነስተኛ ትኩሳት፣ ማቅለሽለሽ ወይም ተቅማጥ ይኖራል። ይሄ ምርመራዎቹ ያው አካላዊ ምርመራ፣ በተለይ የአካላዊ ምርመራ ወሳኝ ነው። በዚህ የትርፍ አንጀት ላይ በዚህ ጉዳይ ላይ የበሰሉ ሐኪሞች ቶሎ ሊያገኙት ይችላሉ። እውቀቱን በደንብ በተለይ ሲኒየር የሆኑ የቀዶ ሕክምና ሐኪሞች በደንብ ያገኙታል። እነዚህ ፊዚካል ኤግዛሚኔሽን አለው። የደም ምርመራ ደግሞ ሁለተኛው የደም ምርመራ አለ። ይሄ ሲቢሲ የሚባል የነጭ የደም ሴል ብዛት ይታያል። ሽንት ምርመራ ይታያል። አልትራሳውንድ ላይ በደንብ አሁንም እንዲሁ የበሰለ ሰው ካላገኘ በስተቀር ጊዜ ያሸውዳል። ለምን አንዳንድ ጊዜ ትርፍ አንጀቱ በተፈጥሮ ወደ ውስጥ እንዲታጠፍ ይሆናል። አንጀት ራሱ ሸፍረዋል፣ ከላይ ላይ ይታይ ይችላል። እና እነዚህ የተለያዩ አይነት አፈጣጠሮች ስላሉ በቃ ይህንን አይደለም ብሎ ከመጠራጠር ወደሚመለከተው ክፍል ኮንሰልት አድርጎ እነሱ ቢለዩት ይሻላል። ለምን በቆየ ቁጥር እኛ ጋር በቆየም ደግሞ አይደለም ተብሎ የሚቆየ ቁጥር አደጋ ሊፈጠር ስለሚችል ሕክምናው ለሁለቱም የትርፍ አንጀት ህመሞች ለክሮኒክም ሆነ ለአኪዩቱ የሚሰጠው ቀዶ ሕክምና ነው። አማራጩ በጣም ቤተር ተብሎ የሚለው ቀዶ ሕክምና ነው። ቀዶ ሕክምና ሁለት አይነት ናቸው። ኦፕን ሰርጀሪ አካባቢ ሄደው ቀዶ እሷን ለይቶ ማውጣት፣ አለዛ ደግሞ ላፓሮስኮፒክ የሚባል ዘመናዊ መስትን አለ። በትንሽ ቀዳዳ ፈልጎ ያችን ነገር አልትራሳውንድ ነገር መሳሪያ ያለው ራሱ በሱ በታገዝ ቆርጦ ማውጣት ነው። ይሄ በቀዶ ሕክምና ካልታከመ ኢንፌክሽን ይያዝና ቶሎ ካልታከመ ይፈነዳና የሆድ ዕቃውን መሸፈኛውና ሆድ ዕቃውን እንዳለ ይበክላል፣ ለሌላ ችግር ይፈጥራል። ሁለተኛው የቆየ ትርፍ አንጀት ሕክምና የሚመጣው ሌሎች ችግሮች የምናቆማል። ቀዶ ሕክምና በማድረጋችን ክሮኒክ የሚባለውን ነገር ላናዳርስ እንችላለን። ቶሎ የዛን ችግር ይከላከላል። በተጨማሪም አንዳንድ ጊዜ በማወቅም ባለማወቅ ሌላ ህመም ይሆናል ተብሎ ስለሚገመት ጸረ ባክቴሪያ እና ህመም ማስታገሻ እንሰጣለን። በዚህ ጊዜ ምንድነው የሚፈጠረው? አንደኛ ይሄ ጸረ ባክቴሪያ አንዳንድ ጊዜ ጥቅም አለው፣ አንዳንድ ጊዜ ጉዳት አለው። ጥቅሙን ብንመለከት በቀዶ ሕክምና ጊዜ የሚሰጠውን የማደንዘዣ ችግርና ቀዶ ሕክምና በኋላ የሚወጣውን ችግር ያስቀራል። ይሄ ቶሎ ከተደረሰበት ማለት ነው። ቶሎ ከደረሰበት የጎላ ችግር የማይፈጥር ከሆነ ሐኪሙ ከወሰነ
አንቲባዮቲክ ወይም ጸረ ባክቴሪያ መድኃኒት መስጠት ይታከማል። በቀዶ ሕክምና ጊዜ የሚወስደውን ጊዜ ደግሞ ያሳጥራል። ስለምን ሰውየው ተኝቶ ኦፕራሲዮን ሆኖ ተኝቶ የሚያሳልፈውን ጊዜ ይህን ያሳጥራል። እንደገና በወጪ አቅም ሲታይ ደግሞ ለኦፕራሲዮን የምናወጣውና ለመድኃኒት የምናወጣው ስለማይሆን ይህንም ሊቀንስ ይችላል። በሌላ መንገድ ስንመለከት ጉዳቱ ያመዝናል፣ ከጥቅሙ ጉዳቱ ያመዝናል። ጉዳቱ የሚያመዝንበት ምክንያት ምንድነው? በጸረ ባክቴሪያ መድኃኒት የተሰጠው ሕክምና የተሻለ ይመስላል፣ ግን ድጋሚ የመመለስ እድሉ ሰፊ የትርፍ አንጀት ሊመለስ ይችላል። አንዳንድ ጊዜ የምንሰጠው ጸረ ባክቴሪያ መድኃኒት በሽታው ሙሉ ሳያጠፋ ለአደገኛው ችግር መግል በመያዝና ወደ መፈናት ሊያጋጥም። ሌላው ጸረ ባክቴሪያ መድኃኒት በራይ ከተከሰተ የበሽታው ምልክቶች ስለሚሸፍነው ታማሚው ሳይታወቅ ለአደጋ ሊገለጥ ይችላል። ጸረ ባክቴሪያ የመውሰዱ ብቻ ታማሚ የሚሰጠው ጸረ ባክቴሪያ መድኃኒት ደግሞ መለማመድ አለው። አንዳንድ ጊዜ ባክቴሪያዎች በሌላ ምክንያት እነዚህ ይህን ብቻ ያመጡ በሽታዎች ባክቴሪያዎች የለመዱ ከሆነ የፈለገ ቢሰጠው ላይድንም ይችላል። ከቀዶ ሕክምና በኋላም ደግሞ አደጋ ላይ ሊወድቅ ይችላል። ስለዚህ እንዲህ አይነት ህመም ከተከሰተ ነው ብለን ካመንን ከተጠራጠርን፣ ማመን ብቻ አለ ከተጠራጠርን በምንም አይነት ጸረ ባክቴሪያና ማስታገሻ መድኃኒት መስጠት አይመከርም። ይህንን የቀዶ ሕክምና ባለሙያ ይዞ በራሱ ቢወስን ይመረጣል። ስለዚህ ባካችሁ የታማሚ ቤተሰቦች ምንጊዜም ከጠራጠርን ምንጊዜም በጣም ምልክቶቹን ነግሬያቸዋለሁ፣ የሚመጡበትን መንገድ ነግሬያቸዋለሁ። በተለይ ህፃናትና ወጣቶች ላይ ብዙ ጊዜ አደጋ ስለሚፈጥር ሐኪም ቶሎ መውሰድ ይኖርባቸዋል። ለዛሬው ይኸው ነው። ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ እንደ ሁሉ ጊዜው ሌሎች እንዲያዩት እንዲሰሙት እንድታደርጉልን ትብብራችሁን እንጠይቃለን። እናመሰግናለን።